በቋንቋው የሚጠራበት ስሙ ማለት እኔ ጠየቁ ኢሳ ማለት ትርጉሙ ምንድን ነው? ወይ ልነግርህ ነው እኮ ይኸውልህ፣ አንተ ለአንድ ሰው ነው እያወራን ያለ ነው እኮ አንተ ለምን አይደለም? አሁን መልስልኝ። የኢሳ ትርጉም ንገረኝ። ስም እኮ ነው ትርጉሙ። ለምን ስም ነው መጠሪያ ነው። ገብቶሃል? ኢሳ ማለት ይኸውልህ ወንድማዬ፣ አሁን ችግሩ ይሄ ነው። እስራኤላውያን ወይም ሂብሮች እያንዳንዱ ስማቸው ትርጉም እንዳለ ታውቃለህ? ትርጉም አለው። ኦኬ እሺ፣ ኦኬ። ለምሳሌ ላሳየህ። የአዳም የሙሴ ትርጉሙ ምንድን ነው? ውሃ ማለት ነው። ከውሃ የተገኘ ውሃ ማለት ነው። ውሃ ማለት ነው። ኦኬ። በምንድን ሲተረጎም? ወደ አማርኛ ሲተረጎም? ኦኬ። በራሳቸው ሲተረጉሙት እሺ ሙሳ ማለት ነው ንገረኝ። ኖ እኔ አላውቀውም። እሺ አብርሃም ማለት ነው። ኢብራሂም ማለት ነው። አረብኛ አይመስለኝም። ቃሉ እኮ በአርማይክ ነው፣ በእነሱ ቋንቋ ነው። በመጀመሪያው ነው ኢብራሂም አረማይክ ነው። በነገራችን ላይ ስም አይተረጎሙም። ስም እንዳለ ነው የምትቀበለው። ለምሳሌ እኔ ቆይ እኔ አበበ ብባል የአሜሪካ ብሄድ ፍላወር ልባል አልችልም። አረ እያዳመጥከኝ? የምናወራው ስለ እስራኤላውያን፣ ስለ አይሁዶች፣ ስለ ሂብሮች ስም አወጣጥና ትርጉሙ ነው እያወራን ያለ ነው። ገብቶኛል እኮ ግን እሱ ላይ ስታክ አድርገህ አውራኝ። የጠየቁት ጥያቄ አንተ አንዴ ቆይ ሀሳቤ ልግለጽ። አንዴ ስማኝ ሀሳብህን በመጽሐፍ ካላረግ እኔም አንተም ዝም ብሎ ጉንጭ ማልፋት ነው የሚሆነው። ኢብራሂም ስትሉት እናንተ ምን እያላችሁት ነው? ምክንያቱም ኢብራሂም ማን ነው? አብርሃም አረብ አይደለም አይደል? አረብ ነው። ወደ አይሆን ነው ታሪኩ ሲጠና ወደ ከኢራቅ አካባቢ እንደመጣ ነው የሚነገረው። እንግዲህ እንትን ማን ያለው እንደዛ ማስረጃ አስተኝ ኢራቃዊ ነው ጭራሽ አብርሃም ወኮቶ ፕሊስ። ምክንያቱም እግዚአብሔር ምን አለው? ከዚህ በኋላ አበዛሃለሁ፣ ዘርህን በደንብ አበዛዋለሁ ሲለው ያዕቆብ አትባልም ስምህ እስራኤል ይባላል አለው። ስለዚህ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። you will conceive in your womb and bear a son and you call him Jesus ይላል አይደል? በእንግሊዝኛው ጂሰስ፣ በእንግሊዝኛው ጂሰስ ይላል። በእንግሊዝኛው ጂሰስ የሆነ ለምንድን ነው ታውቃለህ? ይሄንን ለምን ጄ እንደሆነ አሁን ጥያቄን ጠይቀኛው። አላወኩም በላይ ፕሊዝ። ለምንድን ነው አልነው ነው ማለት አሁን እኮ እዚህ ጋር እየተረዳዳን ያለ ነው። ስለስም ነው። አንድ የሆነ ነገርን ሰብሰብ አድርገው አሁን ዝም ብለህ እዚህ መዛም የምትረግጠው ነገር አልገባኝም እኔ። እሺ እኔ እንደዚህ አላቅም ማለት ራሱ ልክ እንደሚያውቀው ነው። ግን ምንም በቃ አላቅም ብሎ ነገሮችን ዲስከስ ማድረግ ከሚፈልግ ሰው ጋር ብቻ ነው የማወራው። አለማወቅ እኮ ሞት አይደለም እኮ። ጭራሽ አብርሃም ኢራቃዊ ነው አልከን። ይጠቅም ነበረ፣ ማሳይ ነገር ይጠቅም ነበረ ወንድሜ፣ በጣም ይጠቅም ነበረ። ምክንያቱም ግዕዝ ምን እንደሆነ አታውቅም። መጽሐፍ ቅዱስ ከመጀመሪያ ወዴት እንደተተረጎመም አታውቅም። አላቅም ብትለኝ አትሊስት ኢንፎርሜሽኖች ይሰጥ ነበረ፣ ለራስም ይጠቅምሃል። አይ አላስገባህም ወንድሜ፣ መድከም አልፈልግማ፣ ምንም ጥቅም የለውም። ለማንኛውም ብታቸውን አዳምጠኝ ስለሚጠቅም። እሺ ጄ በእንግሊዘኛ ለምሳሌ ያሬድ አይሉም። አሁን የኔን ስም ዋይ አርኢዲ ነው። በእንግሊዝኛ ደግሞ በዋይ የሚጀምር ስም የለም። ካለ እስኪ ንገሩኝ። በዋይ የሚጀምር ስም አለ? በዋይ የሚጀምር ስም ታውቃላችሁ? ቤላ ታውቂያለሽ? እኔ በዋይ የሚጀምር ስም ዮሐድ በይኝ። ቃሌ በዋይ የሚጀምር ስም ታውቃለህ? በእንግሊዝኛ ጆሴፍ ነው የሚሉት። ኖ ጆሃና ኖፕ
ዮሐንስ ለምሳሌ በእንግሊዝኛ ጆን ነው እኮ የሚለው አይደል? ጄ ነው አያችሁት? ጄ ነው። ዋይ የሚለውን በጄ ነው የሚተኩት፣ በጄ ጄኮብ። ያሬድ የሚለውን ጃሬድ እንደሚሉት ማለት ነው። ስለዚህ በእንግሊዝኛው ዋይ ሳውንድ የላቸውም። ስለዚህ ይሉታል ጂሰስ። ጄ የጠቀሙት ለምንድን ነው? ጂሰስ ለማለት ነው። ዮሐንስ ጃን ነው የሚሉት በእንግሊዝኛው ጃን። ዋይን ሲያገኙ ስም ላይ በጄ ነው የሚተኩት። ዋይ ሲያገኙ በጄ፣ ምክንያቱም በዋይ የሚሄድ እንትን የላቸው። ኦኬ ለምሳሌ ወት እዚህ ጋር አሁን ወደ ስትሮንግ ወርዱ ወደ ኦሪጂን ወደ እናት ቋንቋ እንምጣ። ኦኬ ኦሪጂናል ወርዱ ይሆናል። ኦኬ ኤሱስ ይላል። ያው ኤሱስ አይ ናት እንግዲህ ያያችሁት ኤሱስ። ኦኬ ኤሱስ ይላል። ፕሮናውንስ ሲደረግ ኤሶስ። ከዛ ዩት ፎነቲክ ስፔሊንጉ ኢየሱስ። እኛ እችን ወሰድንና እችኑ የፕሮናንሴሽን ወስደን ኢየሱስ አልነው ማለት ነው። ኦኬ ኢየሱስ አልን ማለት ነው። ይህንኑ ሳውንድ ወስደን ግን እኛ ጋር ሲመጣ ኢየሱስ አልን ማለት ነው። ምክንያቱም አ የሚባል ምን የለንም፣ እንትን የለንም፣ ቫውል የለንም አይደለ? አ የሚባል ድምፀት የለንም። በአ የሚጀምር ስም አለን እንዴ? አለ ቃል እስቲ በአ የሚጀምር ጋር አ የሚባል ስም ራሱ አለን እንዴ? የለንም። ስለዚህ ኢያሱ፣ ጆስዋ። ኦኬ ሂብሩ ኦሪጂኑ ይላል ያስቀምጥላቸዋል። ከዛ ጂሰስ the name of our Lord and the 2-3 other Israelites ይላል። ሌሎችም በዚህ ስም ይጠሯል ይልና በየትኛው ምንድን ነው? ኢያሱ ማለት መድኃኒት፣ አዳኝ፣ ፈዋሽ፣ እግዚአብሔር አዳኝ ነው እንደማለት። ኢየሱስ ማለትም ኢያሱ፣ ኢየሱስ አያችሁት? እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው ማለት ነው። ኦኬ እኔ የጂሰስ የሚለው ሂብሩ ኦሪጂኑ ምንድን ነው? ያው ዮሽዋ የሚለው ነው። ያሽዋ አያችሁት? ያሽዋ የሚለውን ወደ እንግሊዝኛው ሲመጣ ሂብሩ እንደዚህ ነው፣ ያሽዋ ይለዋል። እንግሊዝኛው ሲመጣ ምን ማለት ነው? ጂሰስ ነው። ምክንያቱም በዋይ የሚጀምር ምን የላቸውም፣ ቫውል የላቸውም። ስለዚህ ያሽዋ ወይም ጂሰስ፣ ጆሹዋ the name of our Lord ይላል። ኦኬ ከዛ ኢየሱስ ጂሰስ the translation of the Hebrew term ምን ማለት ይላል? ያሽዋ ስለ ጆሹዋ ይልና which means ያህዌ saves አዳኝ ነው። ያህዌ አዳኝ ነው። ያህዌ መድኃኒት ነው። ያህዌ መድኃኒት ነው። ያህዌ አዳኝ ነው ማለት ነው። ስለዚህ ኢየሱስ ማለት ነው አዳኝ፣ ፈዋሽ ማለት ነው። መድኃኒት ማለት ነው። ኦኬ አዳኝ፣ ሳልቬሽን፣ መድኃኒት፣ መዳን ማለት ነው። ስለዚህ ሙስሊሞች መጥተው ቁርአናቸው ላይ በቅንፍ የገባ ምክንያት ቁርአኑ ላይ አንደኛ ስለሌለ፣ ሁለተኛ አረብኛው ራሱ የሚለው አልመሲህ የሚለውን ለመተርጎም ብለው ኢየሱስ አሉት ማለት ነው። አልመሲህ ግን ኢየሱስ የሚል ትርጉም አይዝም። ክርስቶስ ማለት መሲህ ማለት ነው። እንዲያው ክርስቶስ ብለው ቢተረጉሙት ጥሩ ነበረ። ጭራሽ አልመሲህ መሲህ የሚለውን መድኃኒት ብለው ተረጉሙት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ስለዚህ ቁርአኑ ጭራሽ የክርስቶስን መድኃኒትነት፣ አዳኝነት፣ ፈዋሽነት እየተናገረ ነው። የግዕዝ ቃልም ከተተ ቁርአን ውስጥ። አረብኛን የወረደው አልተበረዘም ምናምን ይኸው የግዕዝ ቃል ገባ። አረብኛው ላይ የሌለ ስተረጉ በቅንፍም አስገባችሁት። አንድ ቦታ ያለችው ናት። 114 ምዕራፍ ውስጥ ቁርአን 114 ምዕራፍ አለው። አንድ ቦታ ብቻ ኢየሱስ እች ገብታለች። ሌላ ቦታ ጠቅላላ ኢሳ 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 እያለ ነው የሚሄደው። እዚች ጋር ግን እችን ከተቱ አንድ ቦታ ብቻ። ይሄ ደግሞ ውሸት ነው። ቃል እያሰባለ እየጠቀለልን ሂድ።
አንድ መናገር የፈለግኩት ምንድን ነው ከጆሹዋን ወይም ደግሞ በእኛ ላይ ያለው ኢያሱን ማለት ነው እሱን ከክርስቶስ ጋር ከኢየሱስ ጋር ለማምጣት ወይም ከየሽዋ ጋር ለማገናኘት ይፈልጋሉ እንጂ ላይክ ኮር ኮንሰፕቱ ግን ጆሹዋ ያኛው በመጽሐፈ ኢያሱ ማለት ነው ምንድነው እሱ የሚያደርገው ወደ ቃል ኪዳን ምድር ወደ ፕሮሚስድ ወደ ተባለችው ላንድ ወደ እስራኤል ነው ፊዚካል የሆነ ሳሊቬሽን ነው ወደዛ ነው የሚወስዳቸው ያኛው ዮሹዋ ማለት ነው ጆሹዋ ግን ኢያሱ ማለት ነው ወደ ቃል ኪዳን ምድር ወደ እስራኤል ነው የሚወስዳቸው ፊዚካል የሆነ ሳሊቬሽን ነው ኢንተርናል ሳሊቬሽን አይደለም ግን እዚህ ጋር በማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ሄዳችሁ ስታነቡ ድንግል ልጅ እንደምትወልድ ህዝቡን ከኃጢአታቸው ያድናቸዋል ስሙን ኢየሱስ ትለዋለህ ብሎ ነው የተናገረው እና ዩሲ ህዝቡን ከምንድን ነው የሚያድናቸው ከኃጢአት ነው የሚያድነው ኢንተርናል ሳሊቬሽን ነው እና ያኛው ፊዚካል የሆነ ሳሊቬሽን ወይም የፊዚካል ወደ ፕሮሚስድ ላንድ መግባት ነው የጆሹዋ ግን ኢንተርናል ሳሊቬሽን ነው ይሄ ኢየሱስ የሚለው የግሪክ ወርዱ ደግሞ ዳይሬክትሊ ኮኔክትድ የሚሆነው ከምን ጋር ነው ከዲቫይን ሳሊቬሽን ወይም ዘላለማዊ ድህነት ጋር መድኃኒት ብለን ቅድም ትንቢተ ኢሳያስ እንደጠቀስ ነው በሉቃስ ወንጌል ላይም እንዳለው የክርስቶስን መድኃኒትን ሼር ያደርጋል መድኃኒትነትን which is የያህዌን ማለት ነው አዳኝ የሚለውን ይዛል እና የጆሹዋና የጆሹዋን ኮንሰፕት አንድ ላይ ያመጡና ምን ችግር አለው ታዲያ ዮሹዋም ተብሏል በኦልድ ቴስትመንት እኮ ይባላል እንደዛ የሚል ኮንሰፕት ሬዝ ያደርጋሉና which is wrong ነው ይህንንም ለመናገር ፈልጌ ነው እሺ ቃልዬ በጣም ቴንኪዩ አንድ ጥቅስ ላሳይና አይ ቲንክ ሙስሊም ገብቷል መሰለኝ እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 እንዲህ ይላል ይሁት ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝታልና አለው ትርጓሜውም ክርስቶስ ማለት ነው ይላል አስተውሉ መሲህ ማለት ነው ትርጉሙ መሲህ ማለት ክርስቶስ ማለት መሲህ ማለት ነው ክርስቶስ ማለት መሲህ ማለት ነው ኦኬ ቁርአኑ ደግሞ ምን አደረገው መሲህ የሚለውን ኢየሱስ አለው ማለት ነው ኢየሱስ ማለት ሌላ ትርጉም ነው ያለው እየገባችሁን አይደለ ክርስቲያኖች ታቻላችሁ ሲጀመር እዚህ ጋር ኢየሱስ የሚል አረብኛ ጽሑፍ የለም ኢሳ የሚልም ጽሑፍ የለም የሚገርመው አረብኛው ላይ ወረደ የተባለው ላይ ኢሳ አይልም እዚህ ላይ የሚለው አልመሲህ ነው የሚለው መሲህ የሚለው ትርጉም በመጽሐፍ ቅዱስ ክርስቶስ ማለት መሲህ ማለት ነው ማስረጃ ይኸው የዮሐንስ ወንጌል ሰጧችሁ የዮሐንስ ወንጌል ምዕራፍ 1 ቁጥር 42 ያዙ ምን ይላል መሲህን አግኝተሃልና አለው ትርጓሜው ክርስቶስ ማለት ነው ይላል ቁርአኑ ምን አደረገ አመጣና የሌለውን እዚህ ጋር ኢየሱስ የሚል የለም ኢሳ የሚልም የለም አረብኛው ላይ ወረደ የተባለው ኦሪጂናሉ ላይ ግን እዚህ ጋር መሲህ ኢየሱስ ነው በቅንፍ ከተተ እቺም ያለችው አንድ ቦታ ላይ ብቻ እቺ ተመለሳ እንዴ እሺ ሰላም እንዴት ነህ አለው እንዴት ናችሁ ሰላም ናችሁ አለን እንኳን ሙስሊም ነህ አይደል ኮሜንት አይ ቲንክ አውቃለሁ መሰለኝ ነኛው እሺ በቁርአን ላይ ኢሳ የሚለው ስም ስንት ጊዜ አለ ብዙ ጊዜ አለ አልቆጠርኩትም እሺ እኔ ቆጥሬዋለሁ ወደ 34 ወይ 35 ይሆናል ሰርች እንጂን ላይ ሰውታና ኢሳ የሚለው ጠቅላላ ኢሳ የሚል ንባብ ስላለ ነው ኢሳ ብሎ እየተረጎመ ያለው ኦኬ በዚህ ንባብ ላይ አረብኛ ካነበብክ ኢሳ የሚል ንባብ አለው እዚህ ውስጥ አረብኛ ማንበብ አልችልም እሺ ላሰማ ኢሳ ቀደም ሲል ስታነበው ስለሰማ يستنكف المسيح أن يكون عبدا لله ولا الملائكة እሺ ምንድን ነው የሚለው መሲህ ይላል መሲህ እሺ ኢየሱስ ማለት ነው ኢየሱስ ማለት ከመርየም የተወለደው ነው እኔ ማን ነው አላልኩም ስሙ ትርጉሙ ማለት ነው ያልኩ ኢየሱስ ትርጉሙ እንግዲህ አይ ቲንክ ይሄ እኛ ኢትዮጵያውያን የምንጠቀምበት ያ ከመርየም ለተወለደው እኔ ትርጉሙን የጠየቁት እንደምን የነገርኳችሁ ነው ትርጉም ማን ነው አላልኩም ትርጉሙ የስሙ ትርጉም ማለት ነው እኮ የስሙ ትርጉም ኢየሱስ የሚለው ወደ ኦሪጂናል ቋንቋው ነው የሚሄደው ማለት ነው። ስለዚህ ምንድነው ሲተረጎም ኢየሱስም
ኢሳም ኢየሱስም የሚባል እባክህ ወንድም አለም ወደ እናት ቋንቋ ሲተረጎም ኢየሱስ ምን ማለት ነው እኮ? ኢየሱስም ኢሳም ኢየሱስም የሚለው ወደ እናት ቋንቋው ስንወስደው ፈጣሪ ያድናል የሚል ትርጉም ነው ያለው። እሺ በላውን ስጠኝ። ኢሳ ማለት ፈጣሪ ያድናል ማለት ነው የሚለውን ትርጉም ስጠኝ። ማስረጃ ክፈት። ኢሳ ማለት ፈጣሪ ያድናል ማለት ያልክበትን ማስረጃ ክፈት። ኢሳ ብለን ስንል ትልቁ ላይ አድርጌ ያለው ቪዲዮ ክፈት ወንድሜ። ኢየሱስም የሚለው እኮ ፈጣሪ ማስረጃ ፕሊስ ማስረጃ እየሰጠኝ። ኢሳ ማለት ትናንት ነው ከትናንት ወዲያ ከወንድም ከኢሳ ጋር ውይይት ሳደርግ ኢሳ ትርጉም የለውም ብሎኛል። አንተ ደግሞ መጥተህ ኢሳ ማለት እግዚአብሔር አዳኝ ነው ፈዋሽ ማለት ነው ብለህ ተረጎምክ። አሁን መልስልኝ። ኢሳ ወይም ኢየሱስ የሚለው ቀጥተኛ በራሱ ወንድሜ ኢሳ ማለት ወደ እናት ቋንቋ ሂድና ይኸው ትልቁ ላይ ነው ማስረጃ ስጠኝ። እናት ቋንቋው ምንድን ነው የሚለው ማስረጃ። ቆይ አልቆይም። ማስረጃ ክፈት ፕሊስ። እኮ አንተ ክፈተው። ኢሳ ማለት ምን ማለት ነው ብለህ ሰርች አድርገህ ያመጣልሃል። ኖ ማስረጃ አንተ ክፈት። አንተ እኔማ አላውቀውም። ኢሳ ሂብሮች ማያውቁት ስጠኛውን አንተ ቅድም ተረጋግተው እያወሩ ስለነበረ እንደዚህ ማስረጃ ስጠኝ አልኩት ፕሊስ። እኔ ያለ ማስረጃ ምንም አልከፈትኩም። ማስረጃ ስጠኝ። እኔ ቪዲዮ መክፈት አልችልም። ፎሎወሬ ምን ብዬ ሰርች ላድርግልህ? ኢሳ ዘ ሚኒንግ ኦፍ ኢሳ ኢየሱስን ብትል ኢየሱስ የሚባል አማርኛም ይሁን ግዕዝ ቋንቋ የለም። ከአረማይክ ወይም ሂብሩ ቋንቋ ድራይቭ የተደረገ አንዴ ላሳየህ። በእኛ ሳችን አረብ እናት ወንድሜ ተው እንዴ አይደለማ። እውነት እውቀት እኮ ነው። ይኸው ከፈት ኢየሱስ የሚለው አንተም ታውቃለህ ወንድም አለም። ኧረ ያዳመጥክ አዳምጥ እንጂ ይኸው ከፈትኩልህ ማስረጃ። ከእናት ቋንቋ ገብቼ ከፈትኩልህ። አንድ ግራውንድ እንያዝ። ቆይ እኛ አሁን በእውቀት ነው አይደለም ማውራት ያለብን። ዝም ብለን በስሜት ከሆነ እኮ ምንም። እሺ እያዳመጥክ ወንድሜ። ፊት ለፊት የከፈትኩ ይታያል? ቆይ አዳምጡኛ አንድ ጊዜ። ፊት ለፊት የከፈትኩ ይታያል ወንድሜ? በደንብ ይታየኛል። በቃ ስለዚህ በእውቀት እናውራ ከተባለ እዚህ ጋር ነው የምናወራው። ይኸው የኦሪጂናሉ የእናት ቋንቋ ከፍቼ ይላሉ። የቱ ጋር ነው ሰርች ያደረጉት? ይሄን ባይብል ሀብ ላይ ባይብል ሀብ የራሱ እናት ቋንቋ ውስጥ ገብቼ ይኸው ይሄ ማለት ነው። ሉቃስ ወንጌል ለምሳሌ ምዕራፍ 1 ቁጥር 31 ላይ ይሄ ማለት ነው እናት ቋንቋ ውስጥ ገብቼ። እሺ ኢሳ የሚለውንም ቃል እንደዚሁ ምን ላይ ፈልገው? ኢሳ እኮ አረብኛ ነው። ኢሳ በዲክሽን በእንትኖች ስጠኝ እንጂ በዲክሽን ኢሳ የሚባል አረብኛ ቃል የለም። ኢሳ አረባይዝድ የተደረገ የሹዋ ወይም የሱ ከሚለው ቃል ማስረጃ ስጠኝ። ሂድና ከእስላማዊ ማስረጃ ቢሆን እኔ ከጉግል አትስጠኝ። ልክ ከዌብሳይት ማመጣ ኢየሱስ የሚልም ግዕዝም ሆነ አማርኛ አዳምጥ ፕሊዝ። እያዳመጥከኝ ማስረጃ ስጠኝ። ከዌብሳይት ላይ ከጉግል ሳይሆን ከዌብሳይቶች ላይ ገብተህ አውተንቲክ ሆነ ዌብሳይቶች ላይ ገብተህ ኢሳ ማለት ማኛ እንዴ ፕሊዝ። ኢሳ ማለት ያህዋ አዳኝ ነው ማለት ነው ያልክበትን ማስረጃ ስጠኝ። ኢሳም ኢየሱስም ጂሰስም ያህዌ አዳኝ ማስረጃ ስጠኝ። ክርስቲያኖች ኢሳ ነው የሚሉት መጽሐፍ ቅዱሳቸው ኦሪጂናል ቋንቋው። ክርስቲያኖች ስማኝ ወንድሜ፣ ክርስቲያኖች ኢየሱስ ክርስቶስን ኢሳ ነው የሚሉት። ክርስቲያን አረቦች አረብ ክርስቲያኖች ኢየሱ ይሉታል። እሱ በቀዳማይ አረብኛ። እኔ ጠየኩ አረብ ክርስቲያኖች በአረብኛ ደግሞ ኢሳ። አዳምጥ ፕሊዝ። እርሶ ብቻ እያወሩ ከሆነ የአረብ ክርስቲያኖች ኢየሱስ ክርስቶስ ማን? እናንተ ይሄ ማስረጃ ስጠኝ ወንድሜ ፕሊዝ። ጂሰስ የሚባለው ወይም ኢየሱስ የሚባለው ቋንቋ ኦኬ። ማስረጃ ከሌለህ እንግዲህ ያስወርጃለሁ። እኔ ማስረጃ ካለው ሰው ጋር ብቻ ነው የማወራው። አንድ ምንም ነገር ማስረጃ ሳትጨራሽ በቀዳሚ አረብኛ ቋንቋ ኢየሱ ትላለህ። ቀዳሚ አረብኛ ቋንቋ የቁሬሽ ነው እንዴ? እንዴት ነው ነገሩ? ያለ ማስረጃ አታውሩ። ማስረጃ ብቻ ስጠኝ። እኔ ማስረጃ ከፍቼ እያሳየው ነው።
ማስረጃ ስጡኝ። አንድ ሙስሊም ወገን ይስሐቅ የሚባል ኡስታዝ ኢሳ የሚባል ትርጉም የለውም አለ። ትርጉም የለውም። ኢሳ ማለት ትርጉም ኖሮትም አያውቅም። በቁርአኑ ትርጉም የለውም አለ። ኢሳ ማለት መድኃኒት ማለት ስለው አይደለም አለኝ። አንተ ደግሞ መተህ ዛሬ ጭራሽ ኢሳ ማለት መድኃኒት ትላለህ ወይ? ከኡስታዝ ከኢሳ ጋር ቁጭ ለመናገር አለብህ አንተ። እሺ ሌላ ሙስሊም አለ እኔ በእውቀት የሚያወራኝ ዝም ብሎ በስሜታዊነት ምናምን ከኪስ ሳይሆን በእውቀት የሚያወራኝ ሙስሊም ካለ አላስገባህም ወንድሜ። ምክንያቱም እድል ሰጠውክ፣ እድል ሰጥቻለሁ ወንድም አለ። በእውቀት አውራል። በመረጃ ካልከኝ ላስገባህ፣ በመረጃ ከሌለ ግን አሁንም አስገባሃለሁ። በመረጃ ብለህ ጻፍ። መረጃ ከፍታለሁ ካልከኝ ኦኬ። ጉግል አድርግ እንዳትለኝ። እኔ ጉግል አይደለም ያው ዌብሳይት ውስጥ ነው የገባሁት። ጠቅላላ የአረማይኩ የሂብሩ ቃላት ውስጥ ትርጉም ውስጥ ነው የገባሁት። ኦኬ እሺ አለ ማስረጃ ሰጣለሁ ካልከኝ ልስጥህ፣ ላስገባ አንድ ድል ልስጥህ። ያለበዚያ ግን አስወጣሃለሁ። እሺ ገብተሃል? እሺ መዝሙር ማስረጃ አለ? እሺ ማስረጃዬን አንተ እዛው በያዝከው ስልክ ላይ ለምን አናየውም? እስቲ አንተ ኢሳ የሚለው መጀመሪያ ስማኝ ወንድሜ፣ መጀመሪያ ምን ቆይ ስማኝ። ከአስቀድሞ የነበሩ ፕሪ አረቢክ የሱፍ ነበር የሚታክበትን ከሱ ጀምር ስጠኝ ማስረጃ። ከሱን እንሄዳለን። አሁን የጀመርነው ርዕስ ላይ እሱ ነው መነሻው። ሁለት ነው ስማኝ። ኧረ እያዳመጥክ ወንድሜ እንዴ ማስረጃ እኔ ብቻ ይዤ ልጓዛ ስንት ሰው ነው ያለ? ማስረጃ ክፈት። እንዲያውም እኔ ምንም አላግዝም፣ ራስህ ክፈት። ጉግል እንዳታደርግ፣ ጉግል ማስረጃ ሆነ አያውቅም። እሺ እና እሺ አንተ ራስህ ሰው ርበል ይቅርታ ወይስ እባክህ ወንድሜ፣ እኔ ምንም ችግር የለውም። አንቱም ሳይሆን እኔ የምፈልገው ለምሳሌ እኔ አንድ ነገር ላሳየህ። ስማኝ፣ እኔ ለምሳሌ ጉግል አልገባውም። የገባሁት ባይብል ሀብ የሚባል የመጽሐፍ ቅዱስ የአረማይኩም የሂብሩም ከነናት ቋንቋው በትርጉም ያለበት የሩት ወርዱን ትርጉም ደግሞ ሳውንዶቹን ፕሮናንሴሽኖቹን ሁሉ የያዘ ዌብሳይት ውስጥ ነው የገባሁት። አንተም ደግሞ ምን ታደርጋለህ መሰለህ? ጎሄድ ዌብሳይት ውስጥ ግባ። አረቢክ ሌክሲካን ላይ ግቡልኛን። እንግዲያውስ ግቡና ኢሳ የሚለው ቃሉ ኦሪጂኑ ምንድን ነው የሚለውን እኔ ሁላችንም ምን ውስጥ ነው የምገባው? አይ ቲንክ ይሄ ቃላትን ኦሪጂናል ትርጉሞቹን የሚያመጣው እንትን አንድ እናንተ የምታምኑት ዌብሳይት ክፈቱ። ይኸው ገባው እኮ እዚህ እሱን ከፈትኩልህ። የባይብል እንትን ባይብል ሳይሆን እንዳለ ይኸውልህ በቴብል ያመጣልህ እና ይሄ እኮ ባይብል ሀብ ነው። አይ አይደለም፣ ባይብል ሀብ የተባለበት ምክንያት ለምን መሰለህ ወንድሜ? ኦሪጂናል እናት ቋንቋን ስለሚያስቀምጥልህ የመጽሐፎች ሁሉ ስብስብ ማለት ነው። ሀብ ማለት ስብስብ ማለት ነው። እናት ቋንቋን ይኸው ያስቀምጥልሃል እኮ የባይብል ነው እኮ እሱ እያልኩት ነው። እኛ አሁን ባይብል ጻፍ እኮ በግሪክ እኮ ነው። በምንድን የፈለከው እኮ እውነታውን እንድናይ ሁላችንም። ኢሳ የሚለው ቃል ምንድን ነው? ምን ማለት ነው የሚለው በምንኛ ነው የማየው እኮ ያልገባኝም። በምንኛ ሰርች አድርጉትና በምንኛ ነው የማየው ወንድሜ? በአረብኛው ነው ኢሳ የሚለው። አረብኛ እኮ እናት ቋንቋ አይደለም። እናት ቋንቋ እኮ ምንድን ነው? ግሪክ ነው። አረብኛው የእናት ቋንቋ ነው እያልኩ አይደለም። አረብኛው ኢሳ የሚለው ከየሹዋ ወይም ያሁሻ ከሚለው የእናት ቋንቋው ድራይቭ የተደረገ ቃል ነው። ምን ላይ ነው የማይወሱን? ዌብሳይት ስጠኝ። እሺ ጥዩዋ አረብኛው ኢሳ ከየት ነው የመጣው የሚለው ነው። ምን ዌብሳይት ላይ ያለ ዌብሳይት ነው የምፈልገው? ጉግል አይደለም የምፈልገው፣ ዌብሳይት እኮ ዌብሳይቶች ይመጣሉ። የትኛው እኛ ንገረኛ። ምን ብዬ ጻፍ? እኛ የሚያስማማን ላይ እንገባለን። እርሱ የትኛው የመረጡት ውስጥ ይገባል። እኔ ምንም አውቀው የለም። አንተ ችግር የለውም። ዌብሳይት ኢሳ። እሺ እናንተ ኢየሱስ የሚለው ኧረ እባክህ ወንድሜ ዌብሳይት ስም ስጠኝ። ሂብሪው ነው አይደል? ድራይቭ የተደረገው ኢየሱስ የሚል
አማርኛም ግዕዝኛም የለም። ይሄን እንተማመን። አንተ ልጄ እንቅልፌ ልታባረው ነው። ደህና አንተ ያልኩት መረጃ ስተኝ። እሺ ኢሳ ትርጉም የለውም ብለው ሙስሊሞች እንደሚያምኑ አታውቅም እንዴ? አዲስ ሆኖብሃል መሰለኝ። ኢሳ ትርጉም የለውም ብሎ እኮ ወገኖች እኮ ትናንት ከኔ ጋር ሲከራከሩ ነበር። ትርጉም የለውም ብሎ እኮ ፕሩፍ አድርገውልኝ እኮ ነጣት። አንተ መተህ ኢሳ ማለት እግዚአብሔር አዳኝ ነው ትላለህ እንዴ? እሺ ሌላ ሙስሊም ካለ በመረጃ የሚያወረኝ አንድ እድል ስጥ። ሌላ ሙስሊም ካለ የኢሳን ትርጉም የሚያሳየኝ ቲሞረቃ። እሺ በቃ መልካም። እኔ እንግዲህ ማረፍ አለብኝ። ሆፕፉሊ ዛሬ እንግዲህ ብዙ ነገር አግኝታችኋል ብዬ አምናለሁ። በጣም ብዙ ነገሮች አይታችኋል ብዬ አምናለሁ። ቁርአኑ ከመጽሐፍ ቅዱሱ ታሪኮች ሲወስድ ምን ያህል ስህተት እንደሰራ አይታችሁታል። መርየም እና ድንግል ማርያም አንድ እንዳልሆኑ አይተናል። ስለ ዘካርያስ እንኳን የጻፈው ነገር እንደማይገናኝ አይታችኋል። ጅብሪል እና ገብርኤል አንድ እንዳልሆኑ አይተናል። ጅብሪል በኢሳ እንዲጸነስ በብልቷ ውስጥ ነፍቷል፣ በመርየም ብልት ውስጥ ነፍቷል። ቅዱስ ገብርኤል ደግሞ እንደዚህ ይባል ታሪክ የለም በመጽሐፍ ቅዱሱ። በቃ አለቀ። ስለዚህ ምንም አይገናኙ ብለን ብዙ አየን። ብቻ ከታሪክም አንጻር አየን። ኢሳ እና ኢየሱስን ደግሞ እያየን ነበረ። ኢሳ በአረብኛው ቁርአን ትርጉም የለውም። ኢየሱስ ክርስቶስ ግን በደንብ ላሳያችሁ። ያው ፕሮናንሴሽኑ ራሱ ማለት ነው። ይሁት ኢየሱስ ይላል። ኢየሱስ ያው ኢየሱስ። ስለዚህ ወደ ግዕዙ ሲተረጎም ይሄ ኢየሱስ ያልነው ማለት ነው። ኢየሱስ ይሄ ደግሞ ምን ማለት ነው? ያህዌ አዳኝ ነው፣ ፈዋሹ ማለት ነው። ቅድም እንዳለው ቃልዬ ከዘላለም ሕይወት ጋር የተገናኘ ነው ለክርስቶስ ሲነገር። ለኢያሱ ሲነገር ደግሞ ሙሴን ተክቶ ህዝቡን ማዳኑን ህዝቡን መምራቱን ለማሳየት የገባ ነው። ትርጉሙ ግን አዳኝ የሚል ኢያሱ ማለት አዳኝ ነው እንደማለት። ክርስቶስ ኢየሱስ ሲባል ደግሞ የነፍስና የስጋ አዳኝ፣ የነፍስና የስጋ ህይወት እንደማለት ነው። ፈዋሽ፣ አዳኝ፣ መድኃኒት፣ ኃጢአትን ይቅር የሚል ማለት ነው። ኢሳ ይሄን ትርጉም ይይዛል። ከያዘማ ሽርክ ሆነባችሁ። አላህ የሚጋፋው አላህ ከአላህ እኩል ሌላ ኃጢአትን ይቅር የሚል መድኃኒት የሆነ ሊመጣባችሁ ነው። ስለዚህ ኢሳ የሚለውን ትርጉም ተርጉሙ ስንል ኢሳ ትርጉም የለውም ብላችሁናል ሙስሊሞች። ኢሳ የሚል ትርጉም የለም። እናት ቋንቋው ጭራሽ ሂብሩ ነው ትላለህ፣ ግሪክ ነው ትላለህ። በመጽሐፍ ቅዱስ አስተውሉ። የእናት ቋንቋዎች ትርጉም ይዘው ይሄዳሉ። ትርጉም የሌለው እናት ቋንቋ የለም። በተለይ የእስራኤላውያን የሂብሩ ታሪክ በደምብ ስታጠኑ ሁሉም ትርጉም አለው። ስማቸው ትርጉም አለው። ቃላት ሁሉ ትርጉም አለው። ኦኬ። ለምሳሌ ያህዌ ማለት ነው ያለና የሚኖር ማለት ነው። አልፋ እና ኦሜጋ እንደማለት ነው። ስምህን በአረብኛ ወረድ የተባለው የቃላት ውስጥ የግዕዝ ቋንቋም ያው ጨመሩ ማለት ነው። ብዙ ባይዘዌ ወደፊት እናያለን። ቁርአን ውስጥ ባዕድ ቃላት በጣም ብዙ አሉ። በጣም ብዙ ከ120 ምናምን በላይ የዕብራውያን አለ፣ ከዕብራይስጥ የወጣ ቃላት አለ። እንግዲህ ወረድ የተባለው መጽሐፍ ውስጥ ማለት ነው። አላህ ራሱ ያወረደ የተባለው መጽሐፍ ውስጥ አረብኛ ያልሆኑ ወደ 120 ምናምን የሚሆኑ ቃላቶች አሉ። አይ ቲንክ አሁን ግዕዝ ተጨመረበት ወደ 126 127 ደረሰ ማለት ነው። እንግዲህ ግዕዙ ሲጨመር ይህ ግዕዝ ስለሆነ ትርጉሙ ግን ማለት ነው አዳኝ፣ ፈዋሽ፣ መድኃኒት የሚለውን ይዛል። እንዳትረሱ። ይሄን ነው እንግዲህ ፕሮናንሴሽኑ ኢየሱስ የሚለውን ወደ ግዕዙ ሲመጣ ኢየሱስ አልነው ማለት ነው። ጂሰስ የሚለው ደግሞ ያሹዋ የሚለውን በዋይ ሳውንድ ስራ የላቸው ምን አደረጉ ማለት ነው? በጄ አድርገው ጂሰስ። በእንግሊዝኛው ደግሞ ጂሰስ። ትርጉሙ ግን ምንድን ነው? ጂሰስም እናት ቋንቋው የሹዋ ማለት ነው። ያህዌ አዳኝ፣ ፈዋሽ
ዋሽ የሚለውን ያን ትርጉም ይዞ ይሄዳል ማለት ነው። መልካም ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን።